ሰላም የዩቲዩብ ተከታታዮቼ ዛሬም እንደተለመደው እናንተን የህልም ፍቺ ይዤላችሁ ቀርቤያለሁኝ። ከህልሞቹ ጋር መቅደላይ ነኝ። እንድትከታተሉኝ ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ አድርጉ። ቪዲዮውን ስትጀምሩ ላይክ አድርጋችሁ ጀምሩ። የደወል ምልክቱን ደግሞ ተጫኑት አዳዲስ ሲወጣ እንዲደርሳችሁ ማለት ነው። አሁን ወደ እናንተ ህልም ፍቺ ወስዳችኋለሁ። ኤቢ ደመረው ሰላም መቅዲ ሰላም ንብ ሲነድፍ ማየት ምንድነው? ያው ንብ ሲነድፍ ትንሽ ጥሩ አይደለም። ንብ ታታሪነትን ጥንካሬን ቢያመላክትም ሲነድፍ ማለት በጠላቶቹ መውደቅን ነው የሚያመላክተውና መጠንቀቅ ያስፈልጋል። ያንን ነው። ሀና ሰላም መቅዲ ሰላም በህልም የምሰራበት አለቃዬ ስራ ከሰራሁ በኋላ ነይ ይለኛል። ማአት ብር አሳይቶ ደረጃውን እየወረድን ከዛ ሁለት ዶራ ይሄ ትናንት የተፈታ ይመስለኛል። ብር ነው ሲሳይ ነው። ጥሩ ነገር ነው የሚያመላክትሽ። ፍቅር ሰላም መቅዲ ሰላም ኮረሪማ መፈልፈል ምንድነው? ያው ይሄ አዝርት አይነን እንደዛ አይነት ነገር ከሆነ ያው ጥሩ ነው። እንትን የለውም ጥሩ ነገር ነው የሚያመላክተው። ዳቢ ሰላም ነው። ሰው በመነጽር ሲመለከተን እና መኪና መንዳት ህይወትን ከመምራት ጋር የተያያዘ ነው። ህይወትን ከመምራት ጋር ነው የተያያዘ ነው። መነጽር ማድረግ ግን ያው የማይወዷቸው ጓደኞች ወይም ደግሞ የሚጠሏቸው ጓደኞች ቢኖሩም ማስመሰል እንደሚያስመስል ያ ሰው የሚያመላክት ነው። ኤልሳ መቅዲ ትናንትና ፈተሽልኝ ነበረ የቆሸሸ አልጋ ላይ ቅማል። ይሄም የተፈታ ነው። እሺ ያው እንዳይደጋገም 3 ቪዲዮ ካያችሁ በኋላ ላኩልኝ። እሺ ድግግሞሽ እንዳይኖር። ኤፍሬም በራችን ላይ ቁጭ ብዬ የፈረንጅ ዳቦ እየበላው ከዛ የወንድሜ ልጅ ትንሽ ነች ከጓደኛዋ ጋር ስትጣላ አየዋት። ሄጄ አስታርቄ ስመለስ ሁለት ሰፈር ጓደኞቼ በሬ ላይ ተቀምጠዋል። ምን ሆነው ነው ብዬ ላልፋቸው ስል ድጋሚ ሁለት ዳቦ አጠገባቸው ተቀምጦ ነበር። እኔ አነሳውና ሄድኩ። ሌላ ደግሞ ጣስ ቆርጣየው። እሺ ያው ዳቦ በረከት ነው። በጣም ቆንጆ ዳቦ በረከት ነው። ስትጣላ ነው። ጸብ ከሆነ ፍቅር ነው። ምንም እንትን የለውም። ጸብ ፍቅር ነው የሚያመላክተው። ያው ድብድብ ምናምን እስከሌለው ድረስ ማለት ነው። በር ላይ ቆሞ ማየት ወደ ቤት ለመግባት የሚፈልጉ ሰዎች እንዳሉ ነው። ሁለት ሰዎች ነው። ያው ያንን ነው የሚያመላክተው። ድጋሚ ዳቦ አንስቶ መግባት በረከትን ነው። ዳቦ በረከት ስለሆነ ጥሩ ነገር ነው የሚያመላክተው። ጸጋ ቆንጆ ህፃን ልጅ አልጋ ላይ ተኝቶ ሲስቅ አየው። መቅዲም ፍችልኝ። ህፃናት መንፈስ ቅዱስን ሲሳይን ነው የሚያመላክቱት። ሲሳይን መንፈስ ቅዱስን ስለሆነ በጣም ጥሩ ነው። አልጋም ጸጋን ነው የሚያመላክተው። ይሳቅ አልተፈታም መቅዲ ይሄ ህልም በህልም እናቴ ቁልፍ ይዛ ስታሯሩጠኝ አየው። ምንድነው? ሩጫ እድሜ ነው። ቁልፍ ደግሞ ያው የምታውቀው ሰው ሲያሯሩጥ ማለት ያው አንደኛ ሩጫ እድሜ ነው የሚያመላክተው። ቁልፍ ደግሞ ለሁሉም ነገር መፍትሄው እጅ ላይ እንደሚሆን ነው እና ያው ቁልፍ ይዛ ነው አይደል እናት ስትሯሯጥ። ስለዚህ ያው እናት ሁሉም ነገር እንድችል ጥረት እንደሚያደርጉ ድጋፍ እንደሚሰጡ ሞራል እንደሚሰጡ የሚያመላክት ነውና ቁልፍ ጥሩ ነገር ነው። ስራን ምንም ስለሆነ የሚያመላክተው ማለት ነው። እንድበረታ ግፊት እንደሚያደርጉ የሚያመላክት ነው። ቆንጆ ነው በጣም። ኪያ ሃይ መቅዲ ሰላም ፍቅረኛዬ ሽቶ ሲሰጠኝ አየው። ምንድነው? በእውነት ተለያይተናል። ሽቶ ካሳን ነው የሚያመላክተው። ካሳን ክብርን የሚያመላክት ነው። በጣም ቆንጆ ነው። ሀና መቅዲ አዎ ማህበር ነው ልትለኝ የፈለገችው ግን እኔ በእውነታው ዓለም ለበደሉኝ ህልሙን ላይም አይመጣም እላታለሁ። አልገባኝም። ምን ከህልሜ ቀጠለ ነው? ይቅርታ እንትኑን አላወቅኩትም። ቀጣይ እንዳለ እንትኑን ብጽፊልኝ አሪፍ ነበር። ኤፍሬም በራችን ላይ ቁጭ ብዬ የፈረንጅ ዳቦ ይሄም ተደግሞ ነው
ኢልሃን መቅዲ ሰላም ነሽ? እግዚአብሔር ይመስገን። በህልም እንደኛው ልጄ ምግብ ወሰደ ብለው ብዙ ሰዎች አባሩታል። ከዛ እኔ ከሆነ ቦታ ስመጣ እያሯሯጡት ነው ግን አልያዙትም እና አንደኛው ልጅ ሊይዘው ሲል እኔ ደረስኩ እና አስጣልኩት። ሌላው ያየሁት የሆነ አባት መስቀል ሲያሳልሙኝ እና ስምሽ ማን ነው ብለው ደጋግመው ይጠይቁኛል። እኔም ስነግራቸው በእንግሊዝኛ ስምሽ ማን ነው ይሉኛል። እሺ አንደኛ ሩጫ እድሜ ቢሆንም ግን የሆነ ሰው ማናቀው ሰው ሲሰደደን ከሆነ ጥሩ ነገር ነው ያመላክትም። ያጋንቱ ገበዙራችን እንዳለ ነው። ምግብ ወሰደ ብለው ነው። ምግብ ደግሞ በረከት ነው። ስለዚህ በበረከቱ ላይ ምቀኛው ጠላት እንዳለ ያው አጋንንት ማለት ነው። የሚያሳድደው አጋንንትን ነው የሚያመላክተውና በደንብ መጸለይ ይኖርበታል። ማምለጡ ጥሩ ነው። ላንቺ ደግሞ መስቀል ሲያሳልሙ ሻየሽው በለቱ ያሉ ቅዱሳን ነው የሚያመላክትሽ። መስቀል መሳለም ቆንጆ ነው። እንደተባረክሽ የሚያመላክትሽ ነው። በለቱ ያሉ ቅዱሳን ናቸው እንደባረኩሽ የሚያመላክትሽ ነው። በጣም ቆንጆ ነው። ሰላም መቅዲ ተባረኪ፣ ጸጋውን ያብዛልሽ። አሜን ብያለሁ። ቪዲዮ ምን እያልፈኝም ግን 3 ጊዜ ጽፌ አልመለሽልኝም። እሺ ካገኘሁት ፈተዋለሁ። እያየሁ አልፌ ሳይሆን ያው ተለያየ ቦታ ላይ ካስቀምጣችሁ ምናልባት ሊዘጋ ይችላል። ለዛ ነው የሚሆነው። ካገኘሁ አሁን ፈተዋለሁ። አጸደ ሰላም መቅዲ እንዴት ነሽ? እግዚአብሔር ይመስገን። የእውነት ቤት ፈርሶ ነበርና ያኔው በህልሜ ከፈረሰው ቤት እንቁላል በየክላሱ ተቀምጦ አየው። እሺ እንቁላል አንደኛ ገቢን ያመላክታል፣ ሁለተኛ ውልደትን ያመላክታል። በየክፍሉ ሆኖ ነው ያየሽው። ስለዚህ ነው ገቢን ነው የሚያመላክትሽ። ሚራን ሰላም መቅዲ ሰላም፣ ባለፈው ጽፌልሽ እየጠበቅኩ አልደረሰሽም መሰለኝ። 2 ቪዲዮ አለፈ። ዛሬ ደግሞ ያየሁት ከተለያየው ብዙ አመት የሆነ ማዳም ቤት ለስራ ገብቼ ድሮ በቤቷ መስራቴን ባላወቀችብኝ እያልኩ ስፈራ ማየት ምን ይሆን? አመሰግናለሁ። እሺ የሆነ ውስጥሽ ፍራቻ እንዳለ የሆነ ስጋት እንዳለ የሆነ ካለፈ ህይወትሽ ላይ የሆነ ፍራቻና እንትን ያሳደረብሽ ነገር እንዳለ ነው። ወደ ኋላ መመለስን እንደምትፈልጊ ፍራቻን ነው የሚያመላክተው። ያን ሀና ሰላም መቅዲ ሰላም፣ እኔና ወንድሜ ፍራሽ ላይ ቁጭ ብለን ነበረ። እኔ ዳቦ ይዤ እና የድሮ ፍቅረኛ ወንበር ላይ ቁጭ ብሎ ነበረ እና ወንድሜ ዳቦ ይሰጥክ ብሎ ሲጠይቀው እሺ ይላል እና እኔም ልትሰጠው ዳቦ ላይ ጃም እያረኩ ነቃው። እሺ አንደኛ ፍራሽ ያው ጸጋ ነው፣ ቆንጆ ነው። የድሮ ፍቅረኛሽ ደግሞ ወንበር ላይ ሹመትን የሆነ ከፍታን ነው የሚያመላክተው። ዳቦ ያው በረከት ነው። ስለዚህ ያው አብራችሁ ልበሉ ልታካፍሉት ስትሉ ነው። ስለዚህ የሆነ ያላለቀ ነገር በማላችሁ እንዳለ ነው የሚያመላክትሽ። ያው ሊሰጠው እየቀባው ነው ያልሽው፣ ያው በረከት ነው። ዳቦ ጥሩ ነገር ነው የሚያመላክተው። መንገደኛው ሰላም መቅዲ ሰላም፣ ህልም ስለምፈችልኝ አመሰግናለሁ። እሺ ከወንድሜ ጋር ባዶ እግሬን እየሄድኩ ግን የቆረኝ ነገር የለም። መርካቶ ገዛልሻለሁ ይለኛል። ስንደርስ ቆንጆ ስሊፐር የሚመስል ፒንክ ክፍት ሸበጥ ገዛልኝ። በጣም ይደላል። ሱቅ ከአንድ ጓደኛ ጋር ሄደን እቃ ገዛን። እሷም ገዛች። በርበሬ ገዛን። እኔ ድፍን ስለነበረ ከእሷ የተወሰነ ብር ወስጄ ከፈልኩ። ዝርዝር ብር ግን ኪሴ ውስጥ አለ። ከዛ አንድ የሰፈሬ ልጅ ስልክ ሲጠይቀኝ አንተ ህፃን ነህ እኮ ብዬ እንደ መቆጣት ብዬ ትቼው ሄድን። አበዛውሽ። አመሰግናለሁ። ችግር የለም። እሺ ባዶ እግር መሄድ ልፋትን ግን እንደ ልፋት ደግሞ አለማግኘትን፣ የትዳር መዘግየትን ያላገባሽ ከሆንሽ ማለት ነው እና ስራ እጦትን እንደዛ አይነት ነገር ነው የሚያመላክተው። እና ግን ወንድምሽ ያው ገዝቶ ስሊፐር ሲሰጥሽ ነው ያልሽው። ስሊፐር ነፃነትን ያመላክታል። ይሄ ጥሩ ነው። ግን ባዶ እግር ትንሽ እንትን አይደለም። እንደገና ደግሞ
በርበሬ መግዛት ትንሽ በርበሬ ነገር ነው፣ ጥሩ አይደለም። በርበሬ ነገር ስለሆነ የሚያመላክተው ማለት ነው። ጸሎት አድርጌ ሌላው ስልክ ቁጥር ሲጠይቀኝ ህፃን እኮ እለዋለሁ። ያው ስልክ ጸሎት ነው። ያው ቁጥር የተለያየ እንትን ቢኖረውም ሰጫ አላየሽም እንትን አይደለም። ግን ያው በርበሬ ጥሩ ነገር ነው ያመላክተን ነገር ስለሆነ ተጠንቀቂ፣ እንደዚህ አይነት ነገር ምናምን እንዳይመጣብሽ ያንን ነው። ኪሩቤል መቅዲ ፍቅረኛዬ ጎረቤቴ ነው ሰፈሩ መርዝ ሰርቼ የኔ ቤት አረጨውን ለምን የኔ ቤት ብዬ እጁን አሳጠብኩት። የታጠበበትን የብርቱካን ዛፍ ደፋው ስለው ሌላ ቦታ ደፋው። የብርቱካን ዛፍ ልጅን ነው የሚያመላክተው። ብርቱካን ዛፍ ጠንካራ ልጅን ነው የሚያመላክተው። መርዝን ያልሽኝ እዚህ ጋር አልገባኝም። ያልሽኝ እዚህ ጋር ያለው ነገር እንትኑ አልገባኝም። ፍቅር ሰላም መቅዲ ይዞሽ ይድፋሽ ያልኩኝ አምሬ ስራገማየው ምንድነው የሆነ የሚያስጨንቅሽ ነገር እንዳለ ነው። በሰዎች ላይ ያሽ እንደሆነ የሚያስጨንቅሽ ነገር እንዳለ ነው። ስለዚህ ያው ይሄ መጸለይ ነው፣ ማስተካከል ጸሎት ማድረግ ነው። ታይቱ ሰላም መቅዲ እንዳታልፊኝ ይመስለኛል ፍቅረኛ ቤት መጥቶ አልጋ ላይ ተቀምጦ ከአንድ ፓስታ ውስጥ እኔ የገዛሁለት 2 ሹራቦች እና እሱ የገዛልኝ 1 ሸሚዝ እንዲሁም ሱሪዎች አውጥቶ አልጋ ላይ ሲዘረግፋቸው ከአንደኛው ሹራብ ውስጥ በልብ ቅርጽ የታጠፈ 200 ብር አልጋው ላይ ወድቆ ውድቅ ይላል። ከሌላኛው ፖስታ ነው እንዴ ፓስታ ያልሽኝ ፖስታ ደግሞ ትላልቅ 2 ጥላዎች አንዱ ነጭ አንዱ ጠቆር ያለ መልክ ያለው ጥላ አውጥቶ ስጦታ ይሄ ከዛ ጠቢ ብሎ ነው ወይስ አብሮኝ ሊኖር ነው ልብሱን ያጣው እያልኩኝ ነቃ። እሺ ያው ሹራብን ጸጋ ነው፣ ሸሚዝም ጸጋ ነው። ቆንጆ ነገር ነው የሚያመላክትሽ። 200 ብር ደግሞ የምኞት መሳካትን ነው የሚያመላክትሽ። ትላልቅ 2 ጥላዎች ጥላ የእመቤታችን ከለላ ጥበቃ ማግኘትን ያመላክታል። ደገኛ ልጅን ያመላክታል። ያንን የሚያመላክትሽ በጣም ቆንጆ ነው። ሀና ሰላም መቅዲ ሰላም በህልም በሶ መጠጣት ምንድን ነው? እና ደግሞ ይሄ ጥያቄ ነው። ህልም ይሁን የምናስበው የምናየው በምንድን ነው የምንለየው? እና ደግሞ አንድ ሰው ደጋግሞ በህልሙ ማየት ከማሰብ የሚመጣ ነው እንዴ? ከቻልሽ አብራሪልኝ። እሺ በሶ መጠጣት በሶ ሱባኤ ድጋሚ ለጥያቄዎች መልስ እንደምታገኝ የሚነግርሽ ነው። እና ከቻልሽ ሱባኤ ብትይዢ መልካም ነው። ያንን ነው የሚነግርሽ። ያው በምናባችን የምናስበው ነገር ስናይና ህልም ልዩነቱን ነው አይደል ያልሽኝ። ያው አንዳንዴ አሁን አጥብቀን በጣም ቀን ላይ እያሰብን ከሆነ ስለዛ ነገር የምናይበት እንትን ሰፊ ነው የሚሆነው። አሁን ስለሆነ ነገር በጣም አብዝተን እየተጨነቀን ከሆነ ቀን ላይ ወይም ደግሞ የሆነ እያሰብነው ያለ በተደጋጋሚ አእምሯችን ላይ እየተመላለሰ ነገር ያለ ነገር ከሆነ ያው ስንተኛ ልናይ እንችላለን ያንን ማለት ነው። ይሄ እንደዛ ነው የሚሆነው። ያው ህልም ግን ከሆነ ምንም አይነት ነገር ስለዛ ነገር ሀሳቡ ምንም ሳይኖረን ግን ያው መልእክት ስለሆነ ህልም መልእክትን ስለሆነ የሚያመላክተው ያው ማታ ላይ እንደዛ ስናይ ያው ይሄ መልእክት ነው ማለት ነው። ምንም አይነት አእምሯችን ውስጥ ያሌለ ነገር ያልተፈጠረ ያልተመላለሰ ነገር ስናይ ያንን ህልም ነው። በዚህ በቀላሉ መለየት ትችላለሽ። ግን ቀን ላይ በጣም እያብሰለሰልን ነው ከሆነ በዛ ሰሞን ላይ በጣም እያብሰለሰልን ስለዛ ነገር በጣም ደጋግመን
የምናስብ ከሆነ በድብቁ የአእምሯችን ክፍል ይቀመጥና እንደ ህልም ይመስለናል ስናየው ማለት ነው ያለው። ሌላኛው ደግሞ አብዝቶ ሰው ደጋግሞ በህልም ማየት ያ ሰው እያሰበ እንደሆነ የሚያመላክት ነው። እዛ ሰው ጋርም የማሰብ ነገር እንዳለ በጣም እያሰበን ከሆነ ያየነው ሰው በተደጋጋሚ ወደ እኛ የሚመጣ ከሆነ በጣም አጥብቆ እያሰበ እንደሆነ ያ ሰው የሚያመላክት ነው። ኦሽን ሰላም መቅዲ ሰላም። በህልም ሰፊ እና አረንጓዴ ያለበት ጫካ ውስጥ ነኝ እና ትንሽ የሚያምሩ የተለያዩ ከለር ያላቸው ጠጠር መሰብሰብ ጀመርኩኝ። ብዙ ናቸው እና እንጀራ ጋግሬ ማውጣት ምንድን ነው? እሺ ይሄ በጣም ቆንጆ ነው። አንደኛ አረንጓዴ ነገር ተስፋን ነው የሚያመላክተው። በጣም ቆንጆ ነው። ጫካ ህዝብን ነው የሚያመላክትሽ። ከዛ መልቀም ጠጠሮችን መልቀም የሆነ የምትሰበስቢያቸው ነገሮች የተበታተነ ነገር ካለ ቤትሽ ሆነ ሰብሰብ የሚልበት ጊዜ እንደደረሰ ነው። እንጀራ ጋግረሽ ማውጣት እንጀራ ስራን ነው፣ በረከትን ነው። ስለዚህ የሆነ የለፋሽበት ነገር ውጤት እንደምታገኝ የሚያመላክትሽ ነው። በጣም ቆንጆ ነው። ሞገስ ከቤት ፎቅ ቤት አውረሱኝ። ይሄ የተፈታ ህልም ነው። እሺ ለዛሬ ይሄን ይመስላል። ለዚህ ቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክ አድርጉ። ቪዲዮን ስጀምሩ ላይክ አድርጉ። የደወል ምልክቱን ተጫኑት፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ቪዲዮ ሲረዝም በማፍጠኛ ማየት ትችላላችሁ። ሁለተኛ ቻናሌን ግን ሰብስክራይብ እያደረጋችሁልኝ አይደለም፣ ሰብስክራይብ አድርጉ። ለዛሬ ይሄን ይመስላል። ስለተከታተላችሁ ከልብ አመሰግናለሁ። በሌላ በእናንተ ህልሞችና ፍቾች እስከምንገናኝ መልካም ጊዜ